ከኢትዮጵያ ጋር አልዋጋም ኤርትራ። ኢትዮጵያና ኤርትራ ባለየው ግንኙነታቸው ቀጥለዋል። ነገር ግን አልፎ አልፎ ውንጀላዎች ይሰማሉ። ኤርትራን በሚመለከት በኢትዮጵያ ጉዳይ ውንጀላ የሚያቀርቡ ከአዲስ አበባ ውጭ ያሉ አካላት ናቸው። ኤርትራ ኢትዮጵያን መሬት እንደያዘች ለጦርነት እየተዘጋጀች ስለመሆኗ በተለይ ከወደ አሜሪካ በኩል ተደጋግሞ እየተሰማ ይገኛል። ኢትዮጵያ በኤርትራ ስለተያዙባት ግዛቶች እስካሁን ምንም ብላ አታውቅም። ሆኖም የክልሉ አስተዳደርና ነዋሪዎች በተደጋጋሚ ኤርትራ ጦር የሚቆጣጠራቸው አካባቢዎች እንዳሉ ሲናገሩ ይደመጣል። በቅርቡ የአሜሪካ ሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ኤርትራ ለጦርነት እየተዘጋጀች መሆኗን ገልጸዋል። የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ሰሞኑን በምስራቅ አፍሪካ በተለይ በምስራቅ አፍሪካ የቀረበለት ሪፖርት ኢትዮጵያና ኤርትራ ወደ ግጭት ሊገቡ እንደሚችሉ ነው። የሪፖርት ተከትሎ ኤርትራን የኢትዮጵያን ለመውጋት ሐሳብ የለኝም፣ ትንኮሳ እየተደረገብኝ የሚገኘው ከኢትዮጵያ መገናኛ ብዙሃን በኩል ስትል ምላሽ ሰጥታለች። ለመሆኑ ሀገራቱ ወደ ግጭት ሊገቡ ይሆን? ከዚህ ቀደም የመታቸው ድንጋይ ድጋሚ ሊመታቸው ይመስላል። ለመሆኑ በሀገራቱ መካከል የተሰሩ ታሪካዊ ስህተቶች ምን ነበሩ? ሀገራቱ ሰላም ሊሆኑ የሚችሉት ምን ሲያደርጉ ነው? እስከ መጨረሻው ድረስ አብራችሁን ቆዩ። The Eritreans are still inside of Ethiopian territory in western Tigray, in violation of the Pretoria Agreement, which is what ended the Tigray War. እኚህ ከፍተኛ ባለስልጣን የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ ኃላፊ ጆሹዋ መሰርቬ ናቸው። የኤርትራ ሰራዊት አሁን በኢትዮጵያ ግዛት ውስጥ መኖሩን በመጥቀስ ይህ የትግራይ ጦርነት እንዲቆም ካደረገው ከፕሪቶሪያ ስምምነት ጋር ይጋጫል ሲሉ ተደምጠዋል። ነገር ግን ትናንት የኤርትራ ሰራዊት የሚገኘው በራሱ መሬት እንደሆነ አሜሪካ በሚገኘው ኤምባሲዋ በኩል ምላሽ ሰጥታለች። ነገር ግን የአሜሪካ ምክር ቤት ውይይት የኢትዮጵያና ኤርትራ ውጥረት ዓለም አቀፍ ትኩረት ያገኘ መሆኑን ያመላክታል። በዚህ ምክር ቤት ውስጥ ኤርትራ ክተት ማወጇን በመጥቀስ ከኢትዮጵያ ጋር ወደ ጦርነት ሊገቡ እንደሚችሉ ተነስቷል። ኤርትራ በኤምባሲዋ በኩል በሰጠችው መግለጫ ግን ግንቦት 5 ተሰበሰበውና በምስራቅ አፍሪካ አጀንዳዎች ላይ ለ5 ቀናት የመከረ አሜሪካ ሴኔት ስለ ኢትዮጵያና ኤርትራ የሰጠ ማብራሪያ የተሳሳተ ነው ስትል ተደምጣለች። ኤርትራ በመግለጫዋ ላይ ከኢትዮጵያ ጋር ወደ ጦርነት የመግባት ምንም አይነት ፍላጎትም ዝግጅትም የለኝም ስትል ተደምጣለች። ይህ ሐሳብ እንዲነሳ ምክንያት የሆነው ወይም ሁለቱ ሀገራት ወደ ውጥረት የገቡበት በኢትዮጵያ ያሉ መገናኛ ብዙሃን ቀይ ባህር ማግኘት አለብን የሚል ዘመቻ በተደጋጋሚ በማድረጋቸው ነው ስትል ተሰምታለች። ኤርትራ እንኳን ከኢትዮጵያ ጋር ወደ ጦርነት ገባ ቀርቶ ትንኮሳዎች እንዳይፈጠሩ ጭምር ተጠንቅቄያለሁም ብላለች። በእርግጥ ኤርትራ ክተት ማወጇና ወደ ድንበር አካባቢ ኃይል ማከማቸቷን የሚያመላክቱ መረጃዎች አሉ። ኢትዮጵያም ትንኮሳዎች ካሉ ሙሉ ምላሽ ለመስጠት ዝግጁ መሆኗን ጠቅላይ ሚኒስትሩ በፓርላማ ላይ መናገራቸው ይታወቃል። ያሙናይ ግን አሁን አንድ ነገር ግልጽ ሆኗል። ሁለቱ ሀገራት ወደፊት ወደ ግጭት ሊገቡ የሚችሉበት እድል አለ። ግንኙነታቸው ጤነኛ አይደለም ብቻ ሳይሆን አንድ ድንጋይ ደጋግሞ ሊመታቸው ከጫፍ ደርሷል። ከሁለቱ በኩል ደግሞ የተሰለፉ የውጭ ኃይሎች እንዳሉ መታዘብ እየተቻለ ነው። የኢትዮጵያና ኤርትራ ግንኙነት ላለፉት 20 ዓመታት አይ ጦርነት አይ ግጭት መለያ ሆኖ ቆይቷል። ይሁንና ሀገራዊ ለውጡን ተከትሎ ግጭት አልባ የጦርነት ፍጥጫ የሚያስቆመው የሰላም ብርሃን በሁለቱ ሀገራት መካከል በርቶ መሬት የወረደ ግንኙነት መጀመር ችሎ ነበር። የተነፋፈቁ ተሳስመው ንብረት ጥለው የሄዱትም በተቀመጠበት አግኝተው ወቸ ጉድ ተብሎ ነበር። የሁለቱ ሀገራት ግንኙነት ባለፉት 7 ዓመታት በበርካታ ውጣ ውረዶች ታጅቦ ዛሬ ላይ ደርሷል። ዛሬ ያለበት ሁኔታ ግን ከ2010 በነበረው ላይ ነው። ሀገራቱ ውጥረት ውስጥ ናቸው። የኢትዮጵያ ውጭ ግንኙነት ፖሊሲ ቅድሚያ ለጎረቤት የሚሰጥ ሲሆን አሁን ግን እሱ ነገር እየቀነሰ መጥቷል። በዚህም ኢትዮጵያ ከጎረቤቶቿ ጋር በአንድ ጊዜ ያልተለመደ ውጥረት ውስጥ ገብታለች። በተለይ የቀይ ባህር ጥያቄ ኢትዮጵያ ከጎረቤቶቿ ጋር በስጋት እንድትታይ አስችሏታል። ከብዙዎቹ ጎረቤቶቿ ጋር በሩቁ ብላ መኖር ትችላለች። ሆኖም ግን ይህን ከኤርትራ ጋር ማድረግ ሲሳናት ብዙ 10 ዓመታት ተቆጥረዋል። ሀገራቱ ወዳጅ መሆን አለባቸው አሊያም ወደ ግጭት ይገባሉ። ይህን እንቆቅልሽ አንዳንዶቹ ሁለቱ ሀገራት ፍቺ ያልተቋጨ በመሆኑ ወይም አንዳቸው ያላንዳቸው መኖር የማይችሉ በመሆናቸው ነው ሲሉ ይደመጣል። ለዚህም ፍቅራቸው ብዙም ሳይዘልቅ አሁን ላይ ተመልሰው የጦርነት ወሬ የተሰማባቸው ነው። ድህረ 1983 ዓ.ም የነበረው የኢትዮጵያና ኤርትራ ግንኙነት መረቅና ፍትፍት ነበር ይባላል። አሁን ያለው ውጥረት ምንጭ የሚነሳውም ያኔው ፍቺ ላይ ነው። ያኔ በ1983 የኤርትራ ነጻ አገርነት ከመታወጁ በፊት መቅደም የነበረበት ሁለቱ ሀገራትን የሚለየው ድንበር ነበር። ድንበሩ ቀድሞ ሳይካለል ኤርትራ የራሷን መንግስት እንድትመሰረት መደረጉ ደም ያፋሳሱ የድንበር ግጭቶች ዛሬም ድረስ ለቀጠለው የባህር በር ጥያቄ ምክንያት ናቸው። ሀገራቱ ማለትም ኢትዮጵያና ኤርትራ ሁለት ጊዜ ተፋቅረዋል። ችግሮች ሁሉ የመነጩት በእነዚህ ሁለት የደስታ ግንኙነቶች ወቅት እንደነበር ይነገራል።
የመጀመሪያው ህወሓትና ሻዕቢያ አንዳቸው አዲስ አበባ ሌላኛቸው አስመራ ከገቡ በኋላ የነበረው የሽርሽር ጊዜ ሲሆን በርካታ ስህተት የተሰራበት ግንኙነት እንደነበር ይነገራል። ያኔውን የሁለቱ ሀገራት ግንኙነት ብዙም ሳይዘልቁ እንዲበላሹ ያደረጉት 3 ክስተቶች እንደሆኑ ይነገራል። የመጀመሪያው ከ1983 ዓ.ም በኋላ የተፈጠረው የኢኮኖሚ ሚዛን መዛባት ነው። ኤርትራ በኢትዮጵያ ኢኮኖሚ ለመጠቀም ያገኘችውን ወሰን አልባ መብት ችግር ፈጥሯል። በወቅቱ ኤርትራ በኢትዮጵያ ላይ የከፈተች የኢኮኖሚ ጦርነት ማሳያው የኢትዮጵያ መንግስት $1 በ6 የኢትዮጵያ ብር ሲመነዝር የኤርትራ መንግስት ደግሞ በ7.25 ብር ይመነዝር ነበር። በዚያን ወቅት ኤርትራ የምትጠቀመው የኢትዮጵያን ብር ነበር። ይህ ማለት ኢትዮጵያ ማግኘት የሚገባትን የውጭ ምንዛሪ የምታገኘው ኤርትራ ነበረች ማለት ነው። ይህን ማንም ሀገር የማይፈቅደው እንዲያውም በአንድ ሀገር ላይ የተደረገ የኢኮኖሚ ጦርነት ተደርጎ ይቆጠራል። በተጨማሪም በዚያን ወቅት ኤርትራ ቡና፣ ሰሊጥና ሌሎች የቅባት እህሎችን ከሚልኩ ሀገራት ተርታ ውስጥ ተመድባ ነበር። ያኔ ታዲያ ምርቶችን ትወስድ የነበረው ከኢትዮጵያ ነበር። በዚህ ምክንያት የኢትዮጵያ ውጭ ገበያ፣ የገንዘብ ዝውውርና የንግድ ስርዓት እየተበላሸ ሲመጣ መንግስትን መታገስ አቃተው። ተደጋጋሚ ውይይቶች ተካሄዱ፣ ግን አልተሳካም። ከዚያም ችግሩ ላይ የአሰብ ጉዳይ መጣ። በመጨረሻ የአሰብ ወደብን አጠቃቀም በተመለከተ ከኢትዮጵያ መንግስት ጋር ውዝግብ ተጀመረ። እያረጀ የመጣውን የአሰብ ወደብ በኢትዮጵያ መንግስት በሚሊዮኖች ዶላር በሚቆጠር የገንዘብ ፍሰት እንዲሻሻል ሻዕቢያ ለኢትዮጵያ መንግስት ትዕዛዝ መሰል ጥያቄ አቀረበ። ጥያቄው በኢትዮጵያ መንግስት በኩል አከራካሪ በመሆኑና ቶሎ ምላሽ ባለመስጠቱ ሻዕቢያ የአሰብን ወደብ የሚጠቀሙ የኢትዮጵያ ነጋዴዎችን ማዋከብ ጀመረ። የዚህ ዓላማም በኢትዮጵያ መንግስት ላይ ግፊት ለመፍጠር ነበር። እናም በኢትዮጵያ ነጋዴዎች ለኢትዮጵያ መንግስት የሚቀርብ አቤቱታም እየበረከተ መጣ። የኢትዮጵያ መንግስት የኢትዮጵያ ነጋዴዎች የጅቡቲ ወደብ እንደ አማራጭ እንዲጠቀሙ ፈቀደ። የነጋዴው ማህበረሰብ የጅቡቲን ወደብ ለመጠቀም ከፍተኛ ፍላጎት አሳየ። ይህም የኢትዮጵያን የንግድ መስመር እስካሁን ድረስ ወስኖ ቀርቷል። ያኔ ታዲያ አሰብ ጠቅላላ የኤርትራ ንብረት ለመሆን በቃች። የኢትዮጵያም ወደብ አልባነት ተረጋገጠ። ይህም አሁን ለሚፈጠሩ ውጥረቶች አንድ ምክንያት ሊሆን በቃ። የዚህ ችግር መነሻ ግን ያኔ በኢትዮጵያና በኤርትራ መሪዎች መካከል በሙቀት የተሞሉ የነበሩት የሽርሽር ሰሞን ግንኙነቶች ናቸው። በፍቅር ዘመን ድንበር አያጣላንም እንዳልተባለ በኢኮኖሚው ጸብ ሲነሳ የድንበር ጸብ ተከሰተ። ከዚያ የባድሜው እልቂት አብሮ ተነሳ። የኢትዮ ኤርትራ ጦርነት የሁለቱን ሀገራት ግንኙነት አበላሽቶ 100 ሺዎችን በሁለቱ ወገን ሰውቶ በመጨረሻ ነገር ሁሉ ቅርቃር ውስጥ ከቶ ነው ያለፈው። ሁለተኛው ችግር የሚመነጨው 2010 ከተደረገው ግንኙነት ጋር ይያያዛል። ሁለቱ ሀገራት ግንኙነታቸው እንደገና በታደሰበት ጊዜ ዲፕሎማቶችና የፖለቲካ ምሁራን ጥያቄዎች ሲያነሱ ቆይተዋል። ኢትዮጵያን በተመለከተ የምትከተለው ፖሊሲ ተቀይሯል ወይ? ግንኙነቱስ በምን መርህ ላይ የተመሰረተ ነው? ወደፊትስ የአልጀርሱ ስምምነት አፈጻጸም እንዴት ይሆናል? የድንበር ማካለሉ ይጠናቀቃል ወይ? የሚሉ ጥያቄዎች እነሱ ነበር። ልብ ማለት የሚገባው ዛሬ ኤርትራ ጦሬ በራሴ ግዛት ውስጥ ነው ያለው እንድትል አስቻላትም ይኸው ስምምነት ነው። ሆኖም ግን አሜሪካን ጨምሮ ሌሎች ኤርትራ በኢትዮጵያ ግዛት ውስጥ ሰራዊቷ እንዳሰፈረች ይናገራሉ። በርካታ ወረዳዎችም ወደ ኤርትራ ተጠቃለዋል። የሚያሳየው በግልጽ ባይጠራም የድንበር ማካለል ችግር አልያም ይገባኛል ጥያቄ እንዳለ ነው። ግንኙነቱ ሲታደስ ይሄ የድንበር ጉዳይና የወደብ ጥያቄ ጭምር በምን መልኩ ሊስተናገድ እንደሚችል በግልጽ የቀረበ መስመር አልነበረም። በወቅቱ የኢትዮጵያ መንግስት መጀመሪያ ላይ ግንኙነቱ ይመስረትና ሌሎች ጉዳዮች በሚመለከታቸው አካላት በኩል እየተጠኑ ይተገበራሉ የሚል አካሄድ ይከተል ነበር። ይህ ግን በኤርትራ በኩል በተመሳሳይ የታመነበት አካሄድ አልነበረም። ኤርትራ የማይነኩ መስመሮች ብላ በዚያ የሽርሽር ሰሞን ነጥቦችን ታስቀምጥ ነበር። እርሱም የሉዓላዊነት ጉዳይ የሚል ነበር። በአጭሩ ቀይ ባህርም ሆነ ድንበር ለኤርትራ ከተወሰነ ውጭ ምንም የሚፈጠር ነገር የለም እያለች ነበር። ኤርትራውያን ከኢትዮጵያ ልብ ውስጥ ያልወጣውን የባህር በር ጥያቄ በዚያ የሽርሽር ሰሞን እያዩት ነበር። እናም ስጋታቸውን ገልጸው መስመር ሲያበጁ ነበር። የባህር በር ጉዳይና መሰል የድንበር ጉዳዮች መነሳት የነበረባቸው በዚያ የሽርሽር ዋዜማ ላይ ነበር። እንዲያ ካልሆነማ ሰላሙ በአንድ ወገን ጉዳት ብቻ የሚመጣ ስለሚሆን ዘላቂነቱ አጠራጣሪ ይሆናል። በትክክልም ትንሽ ቆይቶ የሆነው ይኸው ነው። አሁን ያሉ ችግሮች ወደ ግጭት ሊያስገቡ የሚችሉበት እድል አለ። ምክንያቱም ችግሮቹ የቆዩና በሽርሽር ጊዜ የተፈጸሙ ስህተቶች ውጤት ናቸው። ኢትዮጵያ አሁንም የወደብ ጥያቄ ያላት፣ ወደፊትም ይኖራታል። ኤርትራ የቀይ ባህር ጠረፍን የራሷና የግሉ አድርጋ ታስበዋለች። የቅራኔ ብቻውን ሀገራቱ በሰላም እንዳይኖሩ አድርጋቸዋል። የአንዳቸው መረጋጋትና መጠንከር የሌላኛቸው ስጋት ይሆናል። ምክንያቱም ፍቺው በስርዓት አልተጠናቀቀምና እርስ በርሳቸው ጥያቄ አላቸው። ይህ ደግሞ የጊዜ ጉዳይ ካልሆነ በስተቀር ወቅት እየጠበቀ መፈንዳቱ አይቀርም። የአሜሪካ ስጋት ከዚህ ይመነጫል። ሁለቱ ሀገራት ወደ ግጭት ሊገቡ ይችላሉ የሚል ማብራሪያ ቀርቦም ውይይት ተደርጎበታል። ኤርትራ ግን ከኢትዮጵያ ጋር ወደ ጦርነት የመግባት ፍላጎትም ሐሳቡም የለኝም፣ አልተዘጋጀውም ስትል ተደምጣለች። ኢትዮጵያ ግን በኤርትራ ጉዳይ ብዙውን ጊዜ ምላሽ ባለመስጠት ቀጥላለች። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜን ተመኘን።